ታቦተ ጽዮንን የምትመስል ጽላት ቀርጸን ይዘን መሄድ አለብን ብለው ካህናቱ ተማከሩ። ባዶ እጃችንን አንሄድም። ባዶ እጃችንን ከሄድን ፈተናው ከባድ ነው። የሚመጣውን ፈተና የሚመጣውን መከራ የሚቋቋመው የሚችለው የለም። ስለዚህ ባዶ እጃችንን ያለመጠጊያ ያለመደገፊያ መሄድ የለብንምና ታቦተ ጽዮንን ይዘን እንሂድ ብለው ተማከሩ። ለእግዚአብሔር የማይንበረከኩ ዳጎን የሚባል ጣዖት አቁመው ለሱ የሚሰግዱ ለሱ የሚንበረከኩ ነበሩ። እግዚአብሔርን የረሱ እግዚአብሔርን የዘነጉ ነበሩና ዳጎን ከሚባለው ከቤተ ጣዖታቸው ወስደው ታቦተ ጽዮንን አስቀመጧት። ዳጎንን በላይ ታቦተ ጽዮንን በውስጥ አድርገው አስቀምጠው ወደ ቤታቸው ሄዱ። ጠዋት ለጣዖቱ ሊሰግዱ ሊንበረከኩ ሊረበረቡ ሲመጡ በውስጥ ያደረጓት ታቦተ ጽዮን በላይ ሆና ዳጎን በውስጥ ሆኖ ተሰባብሮ ደቆ ድቅቅ ብሎ አገኙት። ይህንን ተአምራት ካዩ በኋላ ኃይል ያላት ናት፣ ኃይልን የምታደርግ ናት፣ የምንሰግድለትን የምንበረከክለት ዳጎንን ሰባብረዋለች። በዚያውም ላይ እሷን በውስጥ ዳጎንን በላይ አድርገነው ነበር። በውስጥ ከማድረጓም አልፎ ዳጎን ተሰባብሯል። የምናመልከው የምንሰግድለት የምንበረከክለት ዳጎን ተሰባብሯል። ስለዚህ ይችን ነገር ወደ ሀገሯ መመለስ ይጠበቅብናል ብለው ከብዙ እጅ መንሻ ጋራ እንደገና ወደ ሀገሯ በጊደር በፈረስ በበቅሎ በሰረገላ አድርገው ወደ ሀገሯ መልሰዋታል። ወደ እስራኤላውያን ማለት ነው። ወደ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን በኢትዮጵያም በውጭ ሀገር ሆናችሁ የፍኖተ ሰላም ሚዲያን የምትከታተሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ተከታዮች በሙሉ አምላካችን እግዚአብሔር በምሕረቱና በቸርነቱ እስከዚህ ሰዓት ድረስ መጠበቅን ጠብቆ በመንፈሳዊና በስጋዊ ሕይወታችን ከእናት ከአባት በላይ ተንከባክቦ ለ2018 ዓመተ ምህረት የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል ለህዳር 21 ለሚከበረው ለእመቤታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል እንኳን አደረሳችሁ እንኳን አደረሰን እያልኩ እንደሚታወቀው ህዳር 21 ቀን የእመቤታችን የጌታችን ኢየሱስ ክርስቶስ እናት የኛ የጸጋ እናታችን የሁላችንም እናት የሁላችንም አማላጅ ዓመታዊ ክብረ በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችበት በደመቀ ሁኔታ ይከበራል። ስለዚህ የበዓሉ ስያሜ ህዳር ጽዮን በመባል ይታወቃል። ህዳር ጽዮን በመባል ቅድስት ርትዕት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ለልጆቿ ለምዕመናት በዓሉን ትገልጸዋለች። ጽዮን ማናት የሚለውን መነሻ ስናደርግ ጽዮን በቀደመው ዘመን አምላካችን እግዚአብሔር በነቢዩ በሙሴ አማካኝነት ሕዝበ እስራኤል ከመከራ ከፈተና እንዲጠበቁባት ከፈተናው ከመከራው እንዲድኑባት ለልጆቹ ለእስራኤላውያን የሰጣት የእስራኤላውያን መማፀኛ የእስራኤላውያን መጠጊያ እስራኤላውያን ከክፉ ነገር ሁሉ የዳኑባት ያመለጡባት መማፀኛቸው ጽዮን ትባላለች። ታቦተ ጽዮን በመባል ትጠራለች። ስለዚህ አምላካችን እግዚአብሔር ለሙሴ ወደ ደብረ ሲና ከወጣ በኋላ ለወዳጁ እስራኤል ዘስጋን ይጠብቅ ይንከባከብ ለነበረው ለመሪው ለእስራኤል መሪ ለእስራኤል ጠባቂ ለሙሴ ታቦተ ጽዮንን ሰጥቶታል። በታቦተ ጽዮን ላይ 10ቱን ቃላት ኦሪት ጽፎ 10ቱ ቃላተ ኦሪት የተጻፉባትን ታቦተ ጽዮንን ወይንም ጽላቱን ለሙሴ አምላካችን እግዚአብሔር ሰጥቶታል። በቀደመው ዘመን በኦሪቱ ዘመን ሁላችሁም እንደምታውቁት ከኦሪቱ ከሕገ ኦሪት አስቀድሞ የሰው ልጅ እግዚአብሔር የፈጠረው የሰው ልጅ ይመራ የነበረው በሕገ ልቡና ነው። በሕገ ልቡና ይመራ የነበረው በሕገ ልቡና ተጠብቆ ይኖር የነበረው የሰው ልጅ እግዚአብሔር አትብላ ያለውን ዕፀ በለስን በልቶ እግዚአብሔርን ያህል ጌታ ገነትን ታህል ቦታ ካጣ በኋላ እግዚአብሔር እንዲሁ የሰው ልጅ እንደበደለ እግዚአብሔርን ገነትን አጥቶ እግዚአብሔርን ያህል ጌታ ገነትን ታህል ቦታ አጥቶ ከርስቱ ከመንግስቱ ተለይቶ እንዲቀር
ስላልፈለገ እግዚአብሔር ቀደምም ከ22ቱ ስነ ፍጥረት መካከል ባሪያውና በአምሳሉ ከፍ አድርጎ አልቆ ውብ አድርጎ አበጃጅቶ የፈጠረውን የሰውን ልጅ አሁንም ሁለተኛ ሕግ ሰራለት ማለት ነው። ልክ አንድ እናት ልጇ ምግብ አልበላም ባላት ጊዜ የተለያየ ምግብ እንደምትቀያየርለት ሁሉ አምላካችን እግዚአብሔርም የሰው ልጅ በሕገ ልቡና ለመመራት በቻለ ጊዜ ሕገ ልቡናን በተላለፈ ጊዜ ደግሞ ሕገ ወሪትን ሰራለት። ከሕገ ወሪትም አልፎ ደግሞ ሕገ ወንጌል ፍጽምት የሆነች ሕግ ልጅነትን የምታሰጥ ገነት መንግስተ ሰማያትን የምታወርስ ሕገ ወንጌልንም ሰርቶልናል። አምላካችን እግዚአብሔር ለበደል ሕጉን ትእዛዙን ለተላለፍ ለኛ ለሰው ልጆች ሰው ሆኖ ሕገ ወንጌልን ሰርቶልናል። ስለዚህ እንዳልኳችሁ እናት ልጇ ምግብ አልበላልሽም ባላት ጊዜ ከምግብ ምግብ ከመጠጥ መጠጥ እንደምትቀያየርለት እየቀያየረች ይህንን ብላልኝ ይህንን ጠጣልኝ እንደምትለው ሁሉ አምላካችን እግዚአብሔርም ባሪያውና በአምሳሉ የፈጠራቸውን ልጆቹን ሕግ እየቀያየረ ነው ይመራቸው፣ ይጠብቃቸው፣ ይንከባከባቸው የነበረና ለሙሴ ሕገ ኦሪትን በሁለቱ ጽላት ላይ ጽፎ ሰጠው። ሙሴ ታሪኩ ሰፊ ነው። ወደ እስራኤላውያን የተሰጠውን ጽላት ይዞ ሲመጣ እስራኤላውያን ከእግረ ደብር በታች ከተራራው ስር ነበሩና እግዚአብሔርን ረስተው ጣዖት አቁመው ለጣዖቱ ሲንበረከኩ ለጣዖቱ ሲሰግዱ አገኛቸው። ሙሴ በጣም አዘነ፣ በጣም ተበሳጨ፣ በጣም ተቆጣ። እንዴት እግዚአብሔርን ያህል ጌታ ረስተው ለጣዖት ይንበረከካሉ? ለእግዚአብሔር በተንበረከኩበት ጉልበታቸው ለጣዖት እንዴት ይንበረከካሉ? እግዚአብሔርን ባመሰገኑበት አንደበታቸው እንዴት ጣዖትን ያመሰግናሉ? ባሪያው በአምሳሉ የፈጠራቸውን እግዚአብሔርን ረሱት፣ ዘነጉት ብሎ ሙሴ የሰዎቹ ማዘን፣ የሰዎቹ ጣዖት ማምለክ፣ የሰዎቹ እግዚአብሔርን መርሳት አሳዘነው። ሙሴ አዘነ። ከማዘኑ ከመቆጣቱም የተነሳ እግዚአብሔር የሰጠውን ጽላት ሙሴ በድንጋጤ ከእጁ ጣለው፣ ወደቀ። ከእጁ ላይ ጽላቱ ወደቀ። ሙሴ አንደኛ ይጠብቃቸው ይመራቸው የነበሩ ሕዝቦች እግዚአብሔርን ረስተው ለጣዖት እየሰገዱ ነው፣ ለጣዖት እየተንበረከኩ ነው። ሁለተኛ ደግሞ እግዚአብሔር የሰጠው ሕጉ የተጻፈበት ጽላት ከእጁ ወድቆ ተሰብሯል። አዘነ። እግዚአብሔር ሙሴን ተመለከተውና አዘንከኑ ሙሴ ያዘንክን አለው። ለምን አላዘን? እኔ ያላዘንኩ ማን ይዘን ብሎ ለእግዚአብሔር ሙሴ መልስ ሰጠ። ቀርከመ ቀዳሚ እንደ ቀድሞው አድርገህ ቅረጽ፣ እኔ እንደሰጠው አድርገህ፣ እኔ የሰጠውን ጽላት የተሰበረውን ጽላት አይተዋልና እኔ እንደሰጠው አድርገህ አንተም ቅረጽ ብሎ እግዚአብሔር ሙሴን አዘዘው። ሙሴ እግዚአብሔር እንደሰጠው አድርጎ ቀረጸ። ያ እግዚአብሔር የጻፈው ሕግ በጽላቱ ላይ ተጽፎ የነበረው ሕግ ደግሞ በግብር አምላካዊ በአምላካዊ ጥበብ በአምላካዊ ስራ ሙሴ በቀረጸው ጽላት ላይ ተጽፎ ተገኘ ማለት ነው። በዚህም በዚያም ቢሉ እስራኤላውያን ከክፉ ነገር ሁሉ እየተጠበቁባት ከክፉ ነገር እየዳኑባት ጽላተ ሙሴ ለሙሴ የተሰጠችው ጽላት እስራኤላውያንም ከክፉ ነገር እየጠበቀች እስራኤላውያንም ከክፉ ነገር እየተጠበቁ ይኖሩ ነበር። ሹመት ሲወርድ ሲወራረድ ከአባት ወደ ልጅ ከልጅ ወደ ልጅ እየወረደ እየተወራረደ ሲመጣ ከነያሱ ቀጥሎ ሌዊ የሚባል ክህነትን ከመስፍና ቤተ ክህነትንና ቤተ መንግስትን አንድ አድርጎ ክህነትን ከመስፍና አንድ አድርጎ ይመራ የነበረ አንድ አባት ሌዊ የሚባል ካህን ነበረ። ይሄ ኤሊ የሚባል ካህን ነበረ። ይሄ ኤሊ ደግሞ እግዚአብሔርን የሚፈራ እግዚአብሔርን የሚያከብር እንደ እግዚአብሔር እንደ ሕጉ እንደ ትእዛዙ የሚኖር ሕጉን የሚጠብቅ ትእዛዙን የሚያከብር ካህን ነበር ኤሊ ማለት። ስለዚህ ሌዊ የግብር ስሙ ነው፣ ካህንነቱን ነው። ኤሊ ደግሞ ቋሚ ስሙ ነው ማለት ነው፣ የተጸውዖ ስሙ ነው፣ ሰው የሚጠራበት ስሙ ነው። ሌዊ ማለት ግን ካህን እንደማለት ነው። ሌዋዊ ሻሽ የሚጠመጥም እግዚአብሔርን የሚያከብር እግዚአብሔርን የሚያገለግል ማለት ነው። ስለዚህ ኤሊ ልጆች ወለደ። አፍኒንና ፊናስ የሚባሉ ልጆች ወለደ። ካህን ነውና አባታቸው ካህን ነውና እንደኔ እግዚአብሔርን ያገለግላሉ ብሎ እግዚአብሔርን እንዲያገለግሉ መንፈሳዊ ትምህርት በማስተማር እግዚአብሔርን አገልግሉ ብሎ ወደ አገልግሎት አሰማራቸው። ወደ አገልግሎት ከተሰማሩ በኋላ እነዚህ ልጆች የአባታቸውን መልካም ስራ ይዘው የማይቀጥሉ ሆኑ። ለቤተ እግዚአብሔር የሚመጣውን አስራቱን በኩራቱን ለራሳቸው የስጋ ፍላጎት የሚያውሉ ለስጋ ጥቅም የሚያውሉ እግዚአብሔርን የሚያሳዝኑ በአባታቸው ምክር በአባታቸው መመሪያ የማይጓዙ ሆኑ። አባታቸው አዘነ። አባታቸውን
ኤሊን አሳዘኑት። የወለዳቸውን አባታቸውን ከፈጣሪያቸው አልፈው ፈጣሪን በደሉ፣ አልፈውም አባታቸውን አሳዘኑ። አኮ ሰናይ ዘእሰምዕ ብክሙ ልጆቼ የምሰማባችሁ መልካም አይደለም፣ ጥሩ አይደለም። እናንተ በቤተ እግዚአብሔር አገልግሎት ስትፈጽሙ እግዚአብሔርን ስታመሰግኑ እኔ የምሰማባችሁ መልካም አይደለምና እባካችሁ እግዚአብሔርን አታሳዝኑ። እግዚአብሔር ያዝንባቸዋል፣ እግዚአብሔር ይቆጣል። የእግዚአብሔር ቁጣ ከባድ ነው። እግዚአብሔር ሲቆጣ ቁጣውን የሚችለው የሚቋቋመው ማንም የለም እና እባካችሁ እኔ እግዚአብሔርን ፈርቼ ሳገለግል ኖሬ በድካም ምክንያት ቤቱ እያለውና ልጆቼ ምክሬን ስሙ፣ እንደ ምክሬን ኑሩ፣ ምክሬን ጠብቃችሁ ትእዛዜን አክብራችሁ ኑሩ፣ ፈጣሪያችሁን ፍሩ ቢላቸው ልጆቹ የአባታቸውን ምክር የማይሰሙ ሆኑ። በዚያ ምክንያት በእስራኤላውያን ላይ ቁጣ መጣ። ፍልስጤማውያንና እስራኤላውያን ተማረኩ። ብዙ እስራኤላውያን በፍልስጤማውያን እጅ ወደቁ። በዚያን ጊዜ አፍኒንና ፊናስን ለጦርነት ወደ ጦር ሜዳ ሄዱ፣ ተሸነፉ። ከተሸነፉ በኋላ ተመልሰው ታቦተ ጽዮንን ባንይዝ ነው ታቦተ ጽዮንን የያዝን እንደሆነ እኛ ድል ማድረግ እንችላለን፣ ማሸነፍ እንጂ መሸነፍ አንችልም ብለው አፍኒንና ፊናስ እንደገና ተመልሰው ታቦተ ጽዮንን እስራኤላውያን ከክፉ ነገር የተጠበቁባትን ክፉን ያስወገዱባትን ፈተናውን ያራቁባትን ታቦተ ጽዮንን ይዘው እንደገና ወደ ጦርነት ወደ ጦር ሜዳ ሄዱ። እነሱም ተማረኩ፣ ታቦተ ጽዮንም ተማረከች። እነሱ ኃጢአተኞች በደለኞች ስለነበሩ እግዚአብሔርን የማይፈሩ እንደ ሕጉ እንደ ትእዛዙ የማይኖሩ ሕጉን የማይጠብቁ ትእዛዙን የማያከብሩ ስለነበሩ ታቦተ ጽዮንን አስማረኳት። እነሱም ተማረኩ። ከዚያ አንድ ወታደር ከጦርነት ያመለጠ ሳይማረክ የቀረ አንድ ወታደር ከሰልፍ አመልጦ ወደ መንደር መጣ። ሽማግሌው አባታቸው ኤሊ ወዳለበት ወደ መንደሩ መጣ። እገሌ የሚባለው ወታደር ከጦርነት አመልጦ ከምርኮ አመልጦ መጥቷል ብለው ለሽማግሌው ለኤሊ ነገሩት። ኤሊ ጥሩልኝ ከጦርነት የመጣውን ከምርኮ ያመለጠውን ወታደር ጥሩልኝ ብሎ አስጠራው። ሽማግሌው ኤሊ ቤት የዋለው ኤሊ እንዴት ሆነ የውጊያው ነገር እንዴት ሆነ አለው። አይ ውጊያው ፍልስጤማውያን ድል አድርገዋል፣ እስራኤላውያን ልጆች ተማርከዋል። በዚያውም ላይ አንተ የወለድካቸው እግዚአብሔርን እንዲያገለግሉ ለእግዚአብሔር የሰጣቸው ልጆች አፍኒንና ፊናስም ካህናቱ ተማርከዋል። ታቦተ ጽዮንንም እሷን ከያዝን ማሸነፍ እንጂ መሸነፍ አንችልም፣ ድል ማድረግ እንጂ ድል መሆን አንችልም ብለው ይዘው ሄደው ስለነበረ ታቦተ ጽዮንም ተማርካ በፍልስጤማውያን እጅ ወድቃለች፣ በፍልስጤማውያን እጅ ገብታለች ብለው ለካህኑ ለኤሊ በመጨረሻ ዘመኑ በእርጅና ዘመኑ ነገሩት። ኤሊ በጣም አዘነ፣ አለቀሰ፣ ተበጣበጠ፣ አንገቱን ደፋ። ከተቀመጠበት ወንበር ላይ ወደቀ። ከተቀመጠበት ወንበር ላይ የታቦተ ጽዮንን መማረክ ሰምቶ ከተቀመጠበት ወንበር ላይ ሲወድቅ ኤሊ ተሰበረ። በዚያው ከወንበሩ ላይ ወድቆ ተሰብሮ እያለቀሰ እያዘነ ሳለ ኤሊ አረፈ። ስለዚህ ታቦተ ጽዮን ተማረከችና በፍልስጤማውያን እጅ ወደቀች። ፍልስጤማውያን ደግሞ እግዚአብሔርን የማያውቁ እግዚአብሔርን የማያመልኩ ለእግዚአብሔር የማይሰግዱ ለእግዚአብሔር የማይንበረከኩ ዳጎን የሚባል ጣዖት አቁመው ለሱ የሚሰግዱ ለሱ የሚንበረከኩ ነበሩ። እግዚአብሔርን የረሱ እግዚአብሔርን የዘነጉ ነበሩና ዳጎን ከሚባለው ከቤተ ጣዖታቸው ወስደው ታቦተ ጽዮንን አስቀመጧት። ዳጎንን በላይ ታቦተ ጽዮንን በውስጥ አድርገው አስቀምጠው ወደ ቤታቸው ሄዱ። ጠዋት ለጣዖቱ ሊሰግዱ ሊንበረከኩ ሊረበረቡ ሲመጡ በውስጥ ያደረጓት ታቦተ ጽዮን በላይ ሆና ዳጎን በውስጥ ሆኖ ተሰባብሮ ደቆ ድቅቅ ብሎ አገኙት። ይህንን ተአምራት ካዩ በኋላ ኃይል ያላት ናት፣ ኃይልን የምታደርግ ናት፣ የምንሰግድለትን የምንበረከክለት ዳጎንን ሰባብረዋለች። በዚያውም ላይ እሷን በውስጥ ዳጎንን በላይ አድርገነው ነበር። በውስጥ ከማድረጓም አልፎ ዳጎን ተሰባብሯል። የምናመልከው የምንሰግድለት የምንበረከክለት ዳጎን ተሰባብሯል። ስለዚህ ይችን ነገር ወደ ሀገሯ መመለስ ይጠበቅብናል ብለው ከብዙ እጅ መንሻ ጋራ እንደገና ወደ ሀገሯ በጊደር በፈረስ በበቅሎ በሰረገላ አድርገው ወደ ሀገሯ መልሰዋታል። ወደ እስራኤላውያን ማለት ነው። ወደ እስራኤላውያን ቀድሞ ልትጠብቃቸው ከክፉ ነገር ልትጠብቃቸው ከፈተናው ልትጠብቃቸው እነሱም ከፈተና ከክፉ ነገር ተጠብቀው
በሷ እየተጽናኑ ሊኖሩባት ወደ ተሰጠቻቸው ወደ እስራኤላውያን ተመለሰች ማለት ነው። ኃይልን አድርጋ እግዚአብሔርን የሚፈሩትን በመጠበቅ እግዚአብሔርን የማይፈሩትን ለጣዖት የሚሰግዱትን ደግሞ የሚሰግዱለትን ጣዖታቸውን አረጋግፋ ተንኮታኩቶ እሱ ረግፎ ተሰባብሮ ታቦተ ጽዮን በኃይል በድል ወደ እስራኤላውያን ተመለሰች። ይህ ሆኖ ሳለ እንግዲህ ሁሉም እንደሚያውቀው ሁላችሁም እንደምታውቁት አንዲት ኢትዮጵያዊ ንግስተ ሳባ የምትባል ሴት ወደ ሶሎሞን ወደ ንጉስ ሶሎሞን ወደ ኢየሩሳሌም ጥበብ ለማየት ንግስተ ሳባ ሄዳለች። ንግስተ ሳባ ወደ ሶሎሞን ከሄደች በኋላ ሶሎሞን ዘንድ 6 ወር ያህል የሶሎሞንን ጥበብ እያየች የሶሎሞንን ጥበብ እየሰማች ንግስተ ሳባ በዚያ ቆይታለች። በተለያየ መንገድ በተለያየ ጥበብ ከንግስተ ሳባ ቀዳማዊ ሚኒሊክን ሶሎሞን ከንግስተ ሳባ ወልዷል። ንግስተ ሳባ ወይንም የኢትዮጵያዊቱ ንግስት ከኢየሩሳሌም ወደ ኢትዮጵያ ስትመለስ ጸንሳ ነው የተመለሰችው። ስለዚህ ጸንሳ ስለተመለሰች ሶሎሞን ምልክት ይሁንሽ ከኔ ለመጽነስሽ ከኔ ለመውለድሽ ምልክት ይሁንሽ ብሎ ለንግስተ ሳባ ወይንም ለኢትዮጵያዊቱ ንግስት ቀለበት ሰጥቷት ነበረ። ይቺ ሴት አገሯ ኢትዮጵያ ገብታ ንግስተ ሳባ ኢትዮጵያ ገብታ ከቆየች በኋላ ቀዳማዊ ሚኒሊክ ተወለደ። ከተወለደ በኋላ 22 ዓመት ሆነው ቀዳማዊ ሚኒሊክ 22 ዓመት ሆኖት በኢትዮጵያ ተወልዶ በኢትዮጵያ አድጎ 22 ዓመት ሲሞላው የአባትህን ሀገር ማየት አለብህ፣ አባትህ ኢየሩሳሌም ነው ያለ፣ ስለዚህ ንጉስ ነው፣ ታላቅ ንጉስ ነው፣ ጥበበኛ ንጉስ ነው፣ እኔም የታላቁን የአባትህን የንጉሱን ጥበብ ለማየት ሄጄ ነው አንተ በፈቃድ እግዚአብሔር የተጸነስከው፣ ጸንሼ የመጣው በፈቃድ እግዚአብሔር ነውና አባትህ ታላቅ ነው እያለች ስለአባቱ እየነገረችው ስለአባቱ እያስተማረችው ነው ያደገና በ22 ዓመቱ አባቱን ሊጠይቅ ቀዳማዊ ሚኒሊክ ወደ ኢየሩሳሌም ሄደ። ወደ አባቱ ወደ ሶሎሞን ሄደ። ወደ ሶሎሞን ከሄደ በኋላ ቀዳማዊ ሚኒሊክ በመልክም ባነጋገርም በቁመትም ባረማመድም ፍጹም አባቱን ይመስል ነበር። ማንን ስንል ሶሎሞንን ይመስል ስለነበረ በሶሎሞን ግዛት የነበሩ ሰዎች ተጨነቁ። አባቱን ስለሚመስል ልጁንም ሲያገኙት ለልጁ ይሰግዳሉ፣ ለልጁ ይንበረከካሉ። አባቱንም ሲያገኙት ለአባቱ ይሰግዳሉ፣ ለአባቱ ይንበረከካሉ። ስለዚህ በቤተ መንግስት ያሉት የቤተ መንግስቱ አማካሪዎች የንጉሱ አማካሪዎች እኛ ተቸገርን፣ አንተን ስናገኝህ ለአንተ እንሰግዳለን፣ አንተን ስናገኝህ ለአንተ እንበረከካለን፣ ልጅህም ደግሞ በመልክ ፍጹም አንተን ይመስላልና አንተ እየመሰልከን ለልጅህ እንሰግዳለን፣ ለልጅህ እንበረከካለን። ስለዚህ ልጅህ እንደው ሰራዊት አስከትሎ ወደ ተወለደበት ወደ እናቱ ሀገር ቢሄድና በዚያው በእናቱ ሀገር ንጉስ ሆኖ ከብሮ ገኖ ቢኖር ምን ይሻልሃል ብለው ሶሎሞንን ጥበበኞች ወይንም አማካሪዎች ነገሩት። አይ የኔ ልጅ የበኩር ልጅ ነው፣ ይሄ ማለት የመጀመሪያ ልጅ ነው። የመጀመሪያ ልጅ ወደ አገር ወደ ተወለደበት ወደ እናቱ ሀገር ሲመለስ ብቻውን አይመለስም። እናንተም የበኩር ልጃችሁን የመጀመሪያ ልጃችሁን ማምጣት አለባችሁ አላቸው እስራኤላውያንን። ይህንን አዘዛቸው። ንጉስ ነውና የንጉስ ትእዛዝ ነውና የንጉስ ትእዛዝ ረዘመ ብለው የማያሳጥሩት አጠረ ብለውም የማያስረዝሙት የሚከበር እንደወረደ የሚተገበር ነውና አንተ ካልካንተ ካዘዝክ ማን አይሆንም ማለት ይችላል። ስለዚህ አንተን መመሪያ እንቀበላለን፣ ያንተን መመሪያ ተቀበለን ተግባራዊ እናደርጋለን አሉና ሁሉም እስራኤላውያን የበኩር ልጃቸውን የመጀመሪያ ልጃቸውን 1200 ሰው 1200 ህዝብ አዋጡ ማለት ነው። ሁሉም እስራኤላውያን የመጀመሪያ ልጃቸውን ሲያዋጡ 1200 ሰው ሆነ። ከዚያ በአዛርያስ የሚመሩ ካህናቱ ሌዋውያኑም አብረው አጅበው መመለስ አለባቸው ተባሉ። በአዛርያስ የሚመሩት ማለት አዛርያስ ማለት ቤተ ክህነቱን ይዞ የሚያስተዳድር የሚመራ ሊቀ ካህናት ነው። ስለዚህ ሊቀ ካህናቱ አዛርያስ አንተ ደግሞ ካህናቱን አምጣ፣ ካህናቱን ሰብስብ ተባለ። እሱ 318 ካህናትን ሰበሰበ። 318 ካህናትን ሰበሰበ። እነዚህ 318ቱ ካህናትና 1200 ህዝቦች ሶሎሞንን አጅበው ወደ ኢትዮጵያ የሚመጡ ናቸው። ካህናት ፈሊጥ አዋቂዎች ናቸውና እንግዲህ እኛ ተጠብቀን የምንኖር ከክፉ ከመከራው ድነን
ፈተናው ክፉ ነገር ሳያገኘን ተጠብቀን የምንኖር በታቦተ ጽዮን ምክንያት ነው። ታቦተ ጽዮን ከሌለች የኛ ህይወት ከባድ ነው የሚሆን። ፈተናው ከባድ ነው፣ መከራው ከባድ ነው። ስለዚህ ታቦተ ጽዮንን ይዘን መሄድ አለብን። ታቦተ ጽዮን ልክ ሙሴ ከእጁ ላይ ወድቆ ጽላቱ በተሰበረ ጊዜ እንደቀድሞ አድርጎ ጽላት እንደቀረጸ ሁሉ እኛም ጽላት ቀርጸን ታቦተ ጽዮንን የምትመስል ጽላት ቀርጸን ይዘን መሄድ አለብን ብለው ካህናቱ ተማከሩ። ባዶ እጃችንን አንሄድም። ባዶ እጃችንን ከሄድን ፈተናው ከባድ ነው። የሚመጣውን ፈተና የሚመጣውን መከራ የሚቋቋመው የሚችለው የለም። ስለዚህ ባዶ እጃችንን ያለመጠጊያ ያለመደገፊያ መሄድ የለብንምና ታቦተ ጽዮንን ይዘን እንሂድ ብለው ተማከሩ። ከዚያ ለአገልግሎት ወደ ቤተ እግዚአብሔር ሲገቡ ታቦተ ጽዮን አለች። በታቦተ ጽዮን አማካኝነት ነው አገልግሎቱን የሚፈጽሙና ወደ ቤተ እግዚአብሔር ሲገቡ ታቦተ ጽዮን ከመንበሩ ላይ ተነስታ ከመንበሩ ላይ የአንድ ሰው ቁመት ያልከፍ ብላ አገኟት። ሲያገኟት እነሱ በሷ አምሳል ቀርጸው ይዘው መምጣት ነው የፈለጉ። ለካስ ፈቃደ እግዚአብሔር ሆኖ ታቦተ ጽዮን ሙሴ የቀረጻትን አሉ በግብረ አምላካዊ በጥበብ አምላካዊ ተጽፎ የተገኘባትን ያችን ታቦተ ጽዮንን ይዘው መምጣት ነሯል የእግዚአብሔር ፈቃድ። እናንተ እንዳሰባችሁት ቀርጻቸው አይደለም ይዛችሁ የምትሄዱ። ይችኑ እኔ ለሙሴ የሰጠሁትን 10ቱ ቃላት በጥበብ አምላካዊ በአምላካዊ ጥበብ በአምላካዊ ሥራ ተጽፈው የተገኙባትን ይዛችሁ ትሄዳላችሁ፣ በእሷ ትጠበቃላችሁ። ይቺ ታቦተ ጽዮን ወደ ኢትዮጵያ ምድር ወደ ተቀደሰችዋ ሕዝቦቿ ማታና ጠዋት ቀንና ሌሊት እጆቻቸውን ዘርግተው እኔን ወደሚለምኑ ወደ ኢትዮጵያውያን ታቦተ ጽዮን ትሄዳለች የሚል ነሯልና የእግዚአብሔር ፈቃድ። ታቦተ ጽዮን ከመንበሩ ላይ ተነስታ አገኟት። ይሄማ የእግዚአብሔር ፈቃድ ቢሆን ነው እንጂ እኛ እንዳሰብነው ባይሆን ነው እንጂ የኛ መቅረጽ ትክክል ባይሆን ነው። ስለዚህ የእግዚአብሔር ፈቃድ ታቦተ ጽዮንን ይዘን መሄድ ያችል ነው ብለው ታቦተ ጽዮንን ማንም ሳያውቅ ካህናቱ 318 ካህናትና 1200 ምዕመናን የእስራኤላውያን በኩር ልጆች ይዘው ቀዳማዊ ምኒልክን አጅበው ወደ ኢትዮጵያ መጡ። እነሱ ወደ ኢትዮጵያ ሲመጡ በኩሮቻቸው መጥተዋልና የእስራኤላውያን ሴቶች አለቀሱ፣ አነቡ፣ ፍጅት ልቅሶ ሆነ። ለምን ሲባል የመጀመሪያ ልጆቻቸውን ሁሉም ሰጥተዋል። ወደ ኢትዮጵያ ምድር ቀዳማዊ ምኒልክን አጅበው መጥተዋል። እያለቀሱ እያዘኑ ሳሉ ወደ ቤተ እግዚአብሔር ሲከድ ታቦተ ጽዮንም በመንበሯ የለችም። ለንጉሥ ሰሎሞን ነገሩት። እኛ ልጆቻችንን አተናል፣ እናቶች ሄደው እኛ ልጆቻችንን አተናል፣ በኩሮቻችንን ወደ ኢትዮጵያ ልከናል። በዚያውም ላይ ደግሞ ከመከራው ከፈተናው የምንጠበቅባት ታቦተ ጽዮን በመንበሯ የለችም። የተፈጠረው ችግር ምንድነው? በአንተ ዘመን በአንተ ስልጣን የተፈጠረው ችግር ምንድነው? እየሆነ ያለው ምንድነው? ብለው ሰሎሞንን ጠየቁት። ሰሎሞን ሌሎቹን ካህናት ላከ። እርግጠኛ ናችሁ ታቦተ ጽዮን በመንበሩ ላይ የለችም ብሎ አረጋገጠ። ከዚያ ወታደሮችን ሂዱ ተከተሏቸው፣ ካገኛችኋቸው ታቦተ ጽዮንን መልሳችሁ ይዛችሁ የምትመጡ ግን የኤርትራን ወንዝ ካልተሻገሩ ነው። የኤርትራን ወንዝ ከተሻገሩ ግን ትታችሁኑ ብሎ ወታደሮቹን ላከ። ያው በእግዚአብሔር ኃይል ታቦተ ጽዮንን ይዘው ስለነበረ ከሰሎሞን ዘንድ የተላኩት ወታደሮች በፈረስ በበቅሎ በሰረገላ ሆነው ነው የመጡት። እነሱ ግን ካህናቱ የእስራኤል በኩር ሰጥተዋል እስራኤላውያን። እነሱ በእግራቸው እየተራመዱ ወዲያውኑ በፈረስ በበቅሎ በሰረገላ የመጡት ሳይደርሱባቸው በእግዚአብሔር ኃይል በታቦተ ጽዮን ኃይል እነዚያ የተከተሉት ወታደሮች ሳይደርሱባቸው የኤርትራን ወንዝ ተሻግረው ኢትዮጵያ ምድር ገብተዋል ማለት ነው። ኢትዮጵያ ምድር ገብተዋል። እነሱም የኤርትራን ወንዝ ከተሻገሩ እንዳትነኩ ተመልሳችሁ ኑ ብሏቸው ስለነበረ ሰሎሞን ተመልሰው ሄዱ። የኤርትራን ወንዝ ተሻግረዋል፣ ማግኘት አልቻልንም ብለው የደረሱበትን ለንጉሱ ለሰሎሞን ተናገሩ። ንጉሱ ሰሎሞን የኤርትራን ወንዝ ከተሻገሩ ፈቃደ እግዚአብሔር ቢሆን ነው ታቦተ ጽዮን ወደ ኢትዮጵያ ምድር እንድትገባ የእግዚአብሔር ፈቃድ ቢሆን ነው ብሎ የላካቸውን ወታደሮቹን ሲመለሱ ተቀበለ። ይሄ የእግዚአብሔር ፈቃድ ነው ብሎ ተቀበለ። ከዚያም በኋላ ታቦተ ጽዮንን ይዘው ቀዳማዊ ምኒልክን አጅበው ወደ አክሱም ምድር መጡ። ወደ አክሱም ምድር ሲመጡ እናቱ አለች ንግስተ ሳባ የወለደችው በ22 ዓመቱ አባትህን ጠይቀው አባትህ ጥበበኛ ነው ንጉስ ነውና
ሄደህ አይተህና ብላ የላከችው እናቱ ልጇ በሰው በህዝብ ታጅቦ ታቦተ ጽዮንን ይዘው እልል እያሉ እያጨበጨቡ እየዘመሩ ሲመጡ እናቲቱ በደስታ ተቀብላ ልጇን ከህዝቡ ጋር አከበረችው። በክብር በእልልታ በጭብጨባ ተቀበሉት። ታቦተ ጽዮንን ይዘው ወደ አክሱም ምድር ገቡ። ወደ አክሱም ምድር የገቡበት ታቦተ ጽዮንን ይዘው ህዳር 21 ቀን ነው ማለት ነው። ህዳር 21 ቀን ከእስራኤላውያን ወይንም ከኢየሩሳሌም ታቦተ ጽዮን ከነበረችበት ምድር ወደ አክሱም ምድር መጡ። ከዚያ አዲያም ሰገድ ልዑል ሰገድ ወይንም አዲያም ሰገድ በሚባለው ንጉስ ዘመን ደግሞ በ500 ዓመተ ምህረት ማለት ነው። በ500 ዓመተ ምህረት ህዳር 21 ቀን አገራዊ በዓል ኢትዮጵያውያን በሙሉ ባሉበት አገራዊ በዓል ሆኖ እንዲከበር ታቦተ ጽዮን በትልቅ ህንፃ ተሰርቶላት ቤተክርስቲያን ታንጾላት ዓመታዊ በዓል ህዳር 21 ቀን በትልቅ ክብር ህዝቡ ተሰብስቦ እግዚአብሔርን እያመሰገነ እንዲከበር አዋጁ ታወጀ። ከዚያ ጊዜ ጀምሮ ህዳር ጽዮን ታቦተ ጽላተ ሙሴ ታቦተ ሙሴ ህዳር 21 ቀን ትከበራለች። ስለዚህ እቺ ታቦተ ጽዮን ደግሞ ማናት ብለን ስንመለከት እስራኤላውያን ከክፉ ነገር የተጠበቁባት የእስራኤልን የኤርትራን ባህር ተሻግረው ኢትዮጵያ ምድር አገረ እግዚአብሔር የተባለችውን ኢትዮጵያን የረገጡባት ያቺ ታቦተ ጽዮን ማናት ስንል አማናዊት ጽዮን የሁላችንም እናት እመቤታችን ቅድስት ድንግል ማርያም ናት። ይቺ ታቦተ ጽዮን እስራኤላውያን ባሕረ ኤርትራን የተሻገሩባት ከክፉ ነገር የተጠበቁባት ከክፉ ነገር የዳኑባት የእመቤታችን የቅድስት ድንግል ማርያም ምሳሌ ናት። ዛሬ እኛ ኦርቶዶክሳውያን የእመቤታችን የቅድስት ድንግል ማርያም የጸጋ ልጆች የአስራት በኩራት ልጆች በእመቤታችን በቅድስት ድንግል ማርያም በሷ አማላጅነት ተጠብቀን በሷ አማላጅነት ተከልለን እንደምንኖር የሚያመላክተን የሚያሳየን ምስጢር ነው ማለት ነው። 21 ቀን ህዳር 21 ቀን የምትከበረዋ አማናዊት ጽዮን እውነተኛዋ ጽዮን እውነተኛዋ የኦርቶዶክሳውያን የክርስቲያኖች አማላጅ መጠጊያ ክርስቲያኖች ሲያዝኑ ሲተክዙ በቤቷ መጥተው እንባቸው የሚታበስላቸው እንባቸውን የምትጠርግላቸው ክፉን የምታረቅላቸው ፈተናውን የምታስወግድላቸው እሷ ማናት ብለን ስንመለከት እመቤታችን ቅድስት ድንግል ማርያም ናት። ልክ እስራኤላውያን ከክፉ ነገር ተጠብቀው እንደኖሩ ከክፉ ነገር ይጠበቁባት ዘንድ እስራኤላውያንን ከክፉ ነገር የምትጠብቃቸው ይህች ናት ብሎ እግዚአብሔር ለጊዜው መሪ ለጊዜው ካህን ለሊቀ ነቢያት ለሙሴ እንደሰጠው ሁሉ አምላካችን እግዚአብሔር ለኛ ለኦርቶዶክሳውያን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ለልጆቹ ቅድስት ድንግል ማርያምን እናቱን በስጋ 9 ወር ከ5 ቀን በማይጸኗ የወሰነችውን እናቱን በስጋ የወለደችውን እናቱን አማላጃችሁ ናት እናታችሁ ናት። ክፉውን የምታስወግድላችሁ ፈተናውን የምታረቅላችሁ በአማላጅነቷ ጠብቃችሁ የምትኖር በአማላጅነቷ ተጠብቃችሁ የምትኖሩባት እናታችሁ ይህች ናት እነኋት አክብሯት። ልክ በዮሐንስ ወንጌል ምዕራፍ 19 ላይ ለዮሐንስ ነያምከ እነኋት እናትህ ብሎ አምላካችን እግዚአብሔር ቅድስት ድንግል ማርያምን ሰጥቶታል። ቅድስት ድንግል ማርያምን ነያምከ ብሎ ለዮሐንስ መስጠቱ ለኛ መስጠቱ ነው። በዮሐንስ በኩል ለሁላችንም ሰጥቶናል ይላሉ አባቶቻችን መምህራን። ልክ ዮሐንስን ነዋ ወልድኪ እነሆ ልጅሽ ነው ይሄ በኔ መደብ በኔ ቦታ አንቺን የሚጠብቅ አንቺን የሚከባከብ ለአንቺ ልጅ የሚሆን ከዛሬ ጀምሮ እሱ ነው። እኔ በለበስኩት ስጋ ካሁን በኋላ 33 ዓመት በዚህ ምድር ከቆየ በኋላ በመስቀል ላይ ሲውል ነዋ ወልድኪ እስካሁን ድረስ ልጅሽ ነበርኩኝ በለበስኩት ስጋ ካሁን በኋላ ግን በዚህ ምድር ብሏታል። ክርስቶስ ዮሐንስ ነው ልጅሽ የሚያገለግልሽ ማለት ነው። በቅርብ የሚያገለግልሽ በቅርብ የሚንከባከብሽ አንቺን የሚንከባከብሽ የሚጠብቅሽ ልጅሽ ይሄ ነው እነሆ ልጅሽ ብሎ ለእመቤታችን ለቅድስት ድንግል ማርያም በልጅነት ዮሐንስን ሰጥቷታል። ዮሐንስን በልጅነት መስጠቱ በዮሐንስ ቦታ እኛን ሁላችንን ልጆቿ አድርጎ ለእመቤታችን ሰጥቶናል። እመቤታችንን ደግሞ በዮሐንስ በኩል እናት አድርጎ ለሁላችን ሰጥቶናል። ስለዚህ አማናዊት ጽዮን የኔና
የናንተ የሁላችንም የኦርቶዶክሳውያን መጠጊያ፣ ስናዝን የምንጠለልባት፣ ስንሰደድ የምንገባባት ጎጆአችን፣ መጠለያችን፣ ድንኳናችን የኔና የናንተ የኦርቶዶክሳውያን እናት፣ የኔና የናንተ የኦርቶዶክሳውያን አማላጅ፣ የክፉ ቀን እናታችን፣ ተርበን የበላንባት፣ ተጠምተን የጠጣንባት፣ የበላንባት መሶባችን፣ የጠጣንባት ዋንጫችን የሁላችን እናት ቅድስት ድንግል ማርያም ናት። እሷን በህዳር 21 ቀን በታላቅ ክብር እናከብራለን። እሷን እንማጸናለን። ልጇ ኢየሱስ ክርስቶስን እንለምናለን። ስለዚህ የሚከበርበት ምክንያት ይሄ ነው ማለት ነው። አንደኛ ታቦተ ጽዮን ከኢየሩሳሌም ወደ ኢትዮጵያ የገባችበት ቀን ነው። ከኢየሩሳሌም እስራኤላውያን ከፈተናው ከመከራው ይድኑባት፣ ከመከራው ከፈተናው ድነው በህይወት በሰላም ይኖሩባት የነበረችው ታቦተ ጽዮን ወደ ኢትዮጵያ ምድር ወደ አክሱም ምድር የገባችበት ቀን ነው። ሁለተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዳር 21 ቀን በእመቤታችን በቅድስት ድንግል ማርያም ስም ታቦት ቀርጻ ታምር ጽፋ ቤተክርስቲያን አንጻ እመቤታችን ቅድስት ድንግል ማርያምን ታከብራለች። እመቤታችን ቅድስት ድንግል ማርያምን ምዕመናን ይማጸናሉ። ልጇ ኢየሱስ ክርስቶስ መድኃኔ ዓለምን ደግሞ ይለምኑታል ማለት ነው። ከሷ በነሳው ስጋ ማረን፣ ይቅር በለን፣ በእናት አማላጅነት ተለመነን፣ ሰላሙን ስጠን፣ ፍቅሩን ስጠን፣ ሰላም አድርገን፣ ፍቅሩን አብዛልን እያሉ እግዚአብሔርን ይለምናሉ። እናቱ ቅድስት ድንግል ማርያምንም ደግሞ ይማጸናሉና በዚህ መልኩ እመቤታችን ቅድስት ድንግል ማርያምን የምንማጸንበት፣ ልጇ ኢየሱስ ክርስቶስን የምንለምንበት አባቶቻችን ቅዱሳን መምህራን የቀደሙት አባቶቻችን የሰሩልን ስርዓት ያስቀመጡልን ትውፊት ህዳር 21 ቀን በደመቀ ሁኔታ የእመቤታችን የቅድስት ድንግል ማርያም የአማናዊት ጽዮን የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል ይከበራል። ስለዚህ የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል በጀሞ ፈለገ ዮርዳኖስ ቅዱስ ዮሐንስና ቅድስት ድንግል ማርያም ቤተክርስቲያን በደመቀ ሁኔታ ይከበራል። ሁሌም በየዓመቱ በታላቅ ድምቀት ነው የሚከበረው። ከተለያየ ቦታ ምዕመናን ይመጣሉ፣ ሊቃውንተ ቤተክርስቲያን ይመጣሉ። ከዓርብ ጀምሮ ቅዳሜን እሁድን ያካተተ ታላቅ መንፈሳዊ ጉባኤ ተዘጋጅቷል። የወንጌል የዝማሬ ማዕድ ተዘርግቷል። በዚህ መንፈሳዊ ጉባኤ ላይ ታላላቅ መምህራን ዘማሪያን ይገኛሉ። እግዚአብሔር ጸጋውን ያበዛላቸው። ስለዚህ ውድ ኦርቶዶክሳውያን የፍኖተ ሰላም ሚዲያ ተከታታዮች በሩቅም በቅርብም ያላችሁ መጥታችሁ እግዚአብሔርን በዝማሬ እንድናገለግል የመንግስቱን ወንጌል እንድንማር መልእክታችንን እናስተላልፋለን። ሌላው በየትኛውም አቅጣጫ ያላችሁ በየትኛውም ማዕዘነ ዓለም ሆናችሁ የፍኖተ ሰላም ሚዲያን የምትከታተሉ ሚዲያውን ለማጠናከር የቤተ ክርስቲያናችንን የሰንበት ትምህርት ቤታችንን አገልግሎት ለማበረታታት ሰብስክራይብ እያደረጋችሁ የቤተ ክርስቲያኑን የሰንበት ትምህርት ቤቱን አገልግሎት ለኦርቶዶክሳውያን እንድታዳርሱልን በተቻላችሁ አቅም ባላችሁበት ሆናችሁ የሰንበት ትምህርት ቤታችንን አገልግሎት በተቻላችሁ እግዚአብሔር በሰጣችሁ አቅም እግዚአብሔር በሰጣችሁ በረከት እንድትደግፉልን ወደፊት ሰንበት ትምህርት ቤቱ እንደ ሰንበት ትምህርት ቤት እንዲቀጥል አገልግሎቱን የሚያስቀጥሉ ብዙ ስራዎች ታቀደዋል። እነሱን በታቀደላቸው ጊዜ ለመጨረስ አገልግሎቱን ባለበት ለማስቀጠል ከናንተ ከኦርቶዶክሳውያን የሚጠበቅ የልጅነት መንፈሳዊ ግዴታ ስላለ ሁላችሁም እግዚአብሔር በሰጣችሁ በረከት ሰንበት ትምህርት ቤታችንን እንድትደግፉ አገልግሎታችንን እንድታስቀጥሉ ስንል በቤተ ክርስቲያናችን ስም መልእክታችንን እናስተላልፋለን። አምላካችን እግዚአብሔር ሁላችንንም በበረከቱ ይባርከን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን እሱ ነውና ለልዑል እግዚአብሔር ክብርና ምስጋና ይድረሰው። የእግዚአብሔር ምሕረት ቸርነት የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። ከዚህ ይቆየን።